ጤና ይስጥልን እንደምን አላችሁ? የሰዓቱ ነጫጭር ዜናዎችን ይዤ ቀርቤላችኋለሁ። ከዜናዎቹ ጋር ምግባሩ ከበደ ነኝ። በመጀመሪያ ግን አርዕስተ ዜናዎቹን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ለሶማሌላንድ እውቅና ሰጡ። ወዲያውኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ እውቅና ነፈጓት። በሱዳን የቀጠለው የእርስ በርስ ጦርነት ከፍተኛ ደረጃ ላይ ደረሰ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም እዚህ አካባቢ ላይ የሚደረጉ ማንኛውም ጥቃቶችን እናወግዛለን ሲሉ መናገራቸው የሚሉትና ሰሞነኛው የጋምቤላ ሁከት አነጋጋሪ አጀንዳ። የቱርክ መንግስት በገና በዓል ላይ ሽብር ጥቃቶችን ሊያደርሱ የተሰማሩት ናቸው የተባሉትን የቡድን ኃይሎች በቁጥጥር ስር ማዋላቸው የሚሉ ዜናዎችን እናሰማቸዋለን። አሁን በቀጥታ ወደ ዜናዎቹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ለሶማሌላንድ እውቅና ሰጡ። ወዲያውኑ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እውቅናቸውን ነፈጉ። የእስራኤል ጠቅላይ ሚኒስትር በሶማሌላንድ ለሶማሌላንዷ እውቅና ለተነፈጋት ሀገር እውቅና መስጠታቸው፣ ቀጥሎ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እውቅና ነፈጓት። መጀመሪያ የተባለውን ድጋፍ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ስታገኝ ጠቅላይ ሚኒስቴሩ ለዚች እውቅና ለተነፈጋት አገር የመሆን ህልም ያላት አገር ሲሰጡ በርካቶች ቁጣቸውን አሰምተዋል። ከእስራኤል ጠቅላይ ሚኒስቴር እውቅና ሲቸራት የአፍሪካ ህብረት ኢጋድ፣ የተለያዩ የአውሮፓ ሀገራትና ሌሎችም አገራት ጠንካራ ተቃውሞ አሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስቴር ቤንያሚን ኔትንያሁን ተከትለው ለሶማሌላንድ እውቅና እንደማይሰጣት ጥሪ አስተላልፈዋል። ፕሬዝዳንት ዶናልድ ትራምፕ የኔትንያሁን ንግግራቸውን ተከትለው ሉዓላዊነት እውቅና ለሶማሌላንድ እንደማይሰጡ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶማሌላንድ ሉዓላዊ አገር የመሆን ጉዳይ ላይ ጥናት እያካሄድኩ ነው ካሉ ኋላ ከጥናቱ ኋላ ደግሞ ውሳኔ ምን ላይ እንደደረስኩ ውሳኔውን አሰማችኋለሁ ሲሉ ተናግረዋል። በቤንያሚን ኔትንያሁ የተሰጠውን እውቅናም ዶናልድ ትራምፕ እንደማይዋጥላቸው ገልጸዋል። ከዚህ ቀደም ምንም ቢሆን እንኳን ነፃ የወደብ ግልጋሎት ለማግኘት ስትል ስትፍጨረጨር ኢትዮጵያ የመጀመሪያ ሀገር ነበረች ለሶማሌላንድ እውቅና ለመስጠት። በወቅቱ አብይ አህመድ ከሶማሌላንድ ጋር የስምምነት ሰነድ በመፈራረም ለሶማሌላንድ እውቅና መስጠታቸው የተሰማበት ወቅት ላይ በርካቶች ቁጣቸውን አሰምተዋል። ኢትዮጵያ የባህር በር ለማግኘት ፊቷን ወደ ኤርትራ ከማዞሯ አስቀድማ ወደ ሶማሌላንድ ግዛት አቅንታ ነበር። ሶማሌላንድ እውቅና እንደምትሰጣት ገልጻ በምትኩ ደግሞ የባህር በር እንዲሰጣት ተስማማች። ሁለቱ ሀገራት በዚህ ተስማምተው ተፈራረሙ። በተፈራረሙ ማግስት በአፍሪካ ቀንድ አካባቢዎች ያሉ ሀገሮች እነ ግብፅ፣ ጅቡቲ፣ ኤርትራ እንዲሁም ሶማሊያ እራሷ ቁጣ አሰምተዋል። የዓለም አቀፍ ሀገራትም አጉረመረሙ። ዋናዋ ሶማሊያ ደግሞ ኢትዮጵያን በኢጋድና በተባበሩት መንግስታት ላይ ክስ አቀረበችባት። በኢትዮጵያና በሶማሊያ መካከል ውዝግቦች ተቀሰቀሱ። የሶማሊያ መንግስት የኢትዮጵያን ሉዓላዊነት በመዳፈር በማለት ለዓለም ሚዲያ ኢትዮጵያን በማውገዝ ሶማሊያ ይፋዊ መግለጫ ወጣች። የቱርክ መንግስት አደራዳሪነት ሁለቱን አካላት ለማስማማት በአንካራ ላይ ለድርድር አቀረቧቸው። ነገሩ እዛ ላይ ተቋጨ። ሶማሌላንድ በኤደን ባህረ ሰላጤ ላይ የምትገኝ በረሃማ ግዛት ስትሆን በስተ ምዕራብ ከኢትዮጵያ ጋር፣ በስተ ሰሜን ከጅቡቲ፣ በስተ ደቡብ ምስራቅ ከሶማሊያዋ ፑንትላንድ ግዛት ጋር ትዋሰናለች። ከፑንትላንድ ጋር በሚያዋስናት ሰፊ ግዛት ይገባኛል በሚል ውዝግብ ውስጥ ያለችው ሀገር ግጭቶች እዛ አካባቢ ላይ አልፎ አልፎ ሲያጋጥሙ ቆይተዋል። በ1991 የሶማሊያ ወታደራዊ መሪ ዚያድ ባሬ ከስልጣን እንደተወገዱም ነፃ አገር ነኝ በማለት ሶማሌላንድ አወጀች።
ሶማሌላንድ ነፃ አገር የመሆን ፍላጎቷን ለማርካትም ለረጅም ዓመታት የትጥቅ ትግል አካሂደዋል። ከዚያድ ባሬ ውድቀት በኋላ ደግሞ አገር የመሆን ሉዓላዊነቷን አወጀች። ሶማሌላንድ ከየትኛውም የዓለም አገሮች ግን እውቅና ሊቸራት አልቻለም። ምንም እንኳን እውቅና ቢነፈጋትም ታዲያ ሶማሌላንድ ከዚያድ ባሬ መገርሰስ ኋላ የራሷ የሆነ የመገበያያ ገንዘብ፣ የራሷ የፖለቲካ ስርዓት እንዲሁም የመንግስት ተቋማት ያላት ሀገር ሆናለች። ከኔትንያሁ አስቀድሞ ለመጀመሪያ ጊዜ እውቅና ያገኘችውም ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ነበር። በሱዳን እየተባባሰ የመጣው ግጭት አሁን ድረስ ቀጥሏል። የሱዳን መንግስት ጥምር ኃይል በኡምባሩና ካሮኖ በተባሉ የሰሜን ዳርፎር አካባቢዎች በርካታ ጥቃቶችን ፈጽመዋል። ኤስፒኤልኤ የተባለው የሱዳን ቡድን የመንግስት ከባድ ምሽጎችን ለመቆጣጠር ባደረገው ትንቅንቅ ሰፊ ጥቃቶችን በማድረስ በሰሜን ዳርፎር የሚገኙ ቁልፍ የምሽግ ቦታዎችን በአቡ ጋምራና በኡምባሩን ቦታዎችን ለመቆጣጠር መቻሉን ተናግረዋል። ነገር ግን የአማጺው የጦር አዛዥ ሰራዊት ሁለቱን ከተሞች በቁጥጥር ስር አውለናል ያሉ ቢሆን እንኳን ጥቃቱን በተሳካ ሁኔታ ለማክሸፍ መቻላቸውን በወራሪ ኃይሎች ላይ ከባድ ኪሳራ ማድረሳቸውንም የሱዳኑ የጥምር ጦር ሪፖርት አመላክቷል። የሱዳን ጥምር ጦሮች በፈጸሙት በድሮን ጥቃት 2 ንጹሐን ተገለው 19 ደግሞ የመቁሰል አደጋ እንዳጋጠማቸው ተነግሯል። አንዳንድ ያልተረጋገጡ ዜናዎች እንደዘገቡት የገና በዓልን በሚያከብሩ ክርስቲያን ምዕመናን ላይ ያነጣጠረ ጥቃት ተፈጽመዋል ሲሉ ከሰዋል። በጥቃቱ የተገደሉት ሴቶችና ሕፃናት መሆናቸውንም ተናግረዋል። ከዚሁ ዜና ጋር በተያያዘ ደግሞ ቅዳሜ ዕለት በሱዳን ካዲጉሊ በሚገኘው የተባበሩት መንግስታት የሎጂስቲክ ጣቢያ ላይ ያነጣጠሩ የድሮን ጥቃቶች 6 የሰላም አስከባሪዎችን ገለው 8 ሌሎች ቆስለዋል። ሁሉም የባንግላዴሽ የጦር አባላት እንደነበሩ ተነግሯል። የባንግላዴሽ የጦር አባላት የተባበሩት መንግስታት ጊዜያዊ የጸጥታ ኃይል ውስጥ የሚያገለግሉ እንደሆነም ተነግሯል። በሱዳን ካዲጉሊ አካባቢ ላይ የተፈጸመው ጥቃት ወራሪ ኃይልን ለማጥቃት እንደሆነ መንግስት ቢገልጽም ካዲጉሊ የተባለው ግዛት አካባቢ ላይ የተፈጸመው የድሮን ጥቃት ሆነ ተብሎ ንጹሐንን ለመግደል የታለመ ነው ሲሉም አርኤስኤፍ የተባለው ተናግረዋል። ካዲጉሊ የተባለው ግዛት በነዳጅ የበለጸገ አካባቢ ሲሆን ይዞታው በሱዳንና በደቡብ ሱዳን መካከል የሚገኝ በ2011 ሁለቱ ግዛቶች ሲለያዩ ሲያከራክራቸው የቆየ ቦታ ነው። ካዲጉሊ የደቡብ ሱዳን ኮርዶፋን ግዛትም ዋና ከተማ ነች። ላለፉት 3 ዓመታት የሱዳን የጦር ኃይሎች ኤስኤኤፍ እና በፈጣኑ የድጋፍ ኃይሎች አርኤስኤፍ መካከል ከፍተኛ ግጭት ሲካሄድባት የቆየች ግዛት መሆኗም ተነግሯል። በሰላም አስከባሪዎች ላይ የሚሰነዘሩ ጥቃቶች ተገቢነት የሌላቸው መሆኑን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በድሮን ሰው አልባ አውሮፕላኖች የሚደረጉ ጥቃቶችን አጥብቀን እናወግዛለን ብለዋል። በድሮን ጥቃት ለተገደሉት ሰላም አስከባሪ ቤተሰቦች፣ ለባንግላዴሽ መንግስትና ሕዝብ ጥልቅ ሐዘናቸውን ገልጸዋል። ለተጎዱትም ፈጣን ማገገም ተመኝተዋል። በዓለም አቀፍ ሕግ መሰረት በተባበሩት መንግስታት የሰላም አስከባሪ ኃይሎች ላይ የሚቃጡ ጥቃቶች የጦር ወንጀል ናቸው ያሉት አንቶኒዮ ጉተሬዝ በተባበሩት መንግስታት የሰላም አስከባሪ ቡድኖች ላይ ያነጣጠሩ ጥቃቶች የማይገቡና የዓለም አቀፍ ሕግጋትን የጣሱ ናቸው ብለዋል። በግጭቱ ውስጥ ሁሉም ወገኖች የተባበሩት መንግስታት ሰራተኞችና ሲቪሎችን የመጠበቅ ግዴታቸውን እንዲወጡ ከወዲሁ እንጠይቃለን ሲሉ በሰጡት መግለጫ ላይ አንቶኒዮ ጉተሬዝ ተናግረዋል። በደቡብ ኮርዶፋን የሰላም አስከባሪ ኃይሎች ላይ የተሰነዘረው ጥቃት ፍትሐዊነት የጎደለው ድርጊት ነው ካሉ ኋላ ለደረሰው ጥቃት ተጠያቂነት ሊኖር ይገባል ሲሉም ዋና ጸሐፊው አክለዋል። በተባበሩት መንግስታት ባንዲራ ከለላ ስር ሆነው
በጣም አደገኛ በሆኑ አካባቢዎች ውስጥ ማገልገላቸውን የቀጠሉ በሺዎች የሚቆጠሩ የሰላም አስከባሪ ኃይሎች ለተባበሩት መንግስታት ድርጅት አጋርነታቸውን ገልጸዋል። በውጊያ ላይ የሚገኙ ሁለቱም ወገኖች ጦርነቱን በአስቸኳይ ለማቆም እንዲስማሙና ዘላቂ የሆነ የተኩስ አቁም ስምምነት በመሃላቸው እንዲደረግ ሁሉን አቀፍ ሀገራዊ ምክክር እንዲያደርጉ በሱዳን የተያዘው የፖለቲካ ሂደት ላይ ወደ ሰላም ስምምነት የሚያደርሳቸው ድርድር እንዲቀጥል ጥሪዬን በድጋሜ አስተላልፋለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪያቸውን አስተላልፈዋል። የተባበሩት መንግስታት የሰላም አስከባሪ ኃላፊው በማህበራዊ ሚዲያ ላይ ባወጡት ጽሑፍ ላይ በሰላም ተልዕኮ ላይ ባሉ አካላት ላይ በደረሰው አሰቃቂ የድሮን ጥቃት በጣም ደንግጠናል ብለዋል። የተባበሩት መንግስታት የሰላም አስከባሪ ኃይል አዛዥ ዣን ፒየር ላክሮኪስ እነዚህ የተቃጡት ጥቃቶች የጦር ወንጀል ሊሆኑ ይችላሉ ሲሉ አጽንኦት ሰጥተው ተናግረዋል። ሰሞነኛው የጋምቤላ ክልል አነጋጋሪ አጀንዳ ሆኖ የሰነበተው በድንገት የተቀሰቀሰው ሁከት ቀጥሏል። ከ2 ሳምንት በፊት የጀመረው ይህ ግጭት የበርካታ ንጹሐን ሕይወት መቅጠፉ ተነግሯል። በያዝነው ሳምንት ረቡዕ ዕለት ቢያንስ ከ120 በላይ በግጭቱ አካባቢዎች ላይ የሚኖሩ ሰላማዊ ሰዎች ላይ ጉዳት አጋጥመዋል። የዓለም አቀፍ ድንበር የለሽ ሐኪሞች በመካሄድ ላይ ባለው ይህን አረፍተ ነገር ደግመዋለሁ። የዓለም አቀፍ ድንበር የለሽ ሐኪሞች በመካሄድ ላይ ባለው በዚህ በጋምቤላ ግጭት በርካታ ንጹሐን ሕይወታቸው ማለፉን ገልጾ በድንበር የለሽ ሐኪሞች ቡድን የወጣው መግለጫ እንዳተተው ደግሞ ከ120 በላይ ንጹሐን በተባራሪ ጥይት ሰውነታቸው ላይ አደጋ ገጥሟቸዋል ብለዋል። እነዚህ አደጋው የገጠማቸው በተቋማቸው ሕክምና ላይ እንደሚገኙም የዓለም አቀፉ የድንበር የለሽ ሐኪሞች ቡድን ባወጣው መግለጫ ላይ አመላክቷል። የክልሉ መንግስት ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት የሰዓት እላፊ ገደብ ማወጁንም ገልጿል። የክልሉ አስተዳደር የጸጥታ ሁኔታ እስኪረጋጋ ማንኛውም ተሽከርካሪም ሆነ ሰው ከምሽቱ 1 ሰዓት ኋላ እንዳይንቀሳቀስ ማዘዙንም ገልጿል። ከተፈቀደላቸው የመንግስት የጸጥታ አካላት በስተቀር በየትኛውም የጋምቤላ ክልል አካባቢዎች ላይ የጦር መሳሪያ ይዞ መንቀሳቀስ፣ የጦር መሳሪያ ይዞ መገኘት በሕግ እንደሚያስቀጣም አስታውቀዋል። የቱርክ መንግስት የሽብር ጥቃቶችን አከሸፍኩ አለ። ለመጪው አዲሱ ዓመት የገና እንዲሁም የአዲስ ዓመት በሚከበርባቸው ቀናቶች ላይ ሊፈጸሙ በእቅድ ውስጥ የነበሩ ናቸው የተባሉ የሽብር ጥቃቶችን እንዳከሸፈ የቱርክ መንግስት ገልጿል። ጥቃቶቹ በተለያዩ የቱርክ ግዛቶች ውስጥ ሊደረጉ እንደነበረም የቱርክ መንግስት አስታውቆ እነዚህን ጥቃቶች ለመሰንዘር የታቀደ ቦታ ላይ ፍተሻና ክትትል ከተደረገባቸው በኋላ በተፈተሹና ክትትል በተደረገባቸው አካባቢዎች ላይ በርካታ የሆኑ ተቀጣጣይ የሆኑ የፈንጂ መሳሪያዎች መገኘታቸውን ተናግረዋል። በተደረገው ክትትልም በርካቶች መያዛቸውን የቱርክ መንግስት አስታውቆ ከአይኤስ ጋር ግንኙነት ይኖራቸዋል ተብሎ እንደሚገመቱም የሽብር ቡድኑ በተለያዩ የቱርክ ግዛቶች ጥቃት ለመሰንዘር ፈንጂዎችን ተጠቅመዋል ያሉት የቱርክ መንግስት በተደረገው ከፍተኛ ፍተሻ 140 የሚሆኑ ቦታዎች ላይ የሚፈነዱ መሳሪያዎች መገኘታቸውን ገልጸዋል። ከነዚህ ውስጥ በአብዛኛው በአንካራ አካባቢ የተገኙ መሆናቸውንም አመላክተዋል። ተጠርጣሪዎቹንም ገሚሶቹን በቁጥጥር ስር ሊያውል መቻሉን ተናግረዋል። የቀሩትንም በአሰሳና በክትትል ስር እንደሚገኝ የቱርክ መንግስት ገልጸዋል። ውድ አድማጭ ተከታታዮቻችን ለሰዓቱ ያሉን መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።